የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አማካሪ ሆኑት ጀነራል አለምሸት ደግፌ ኢትዮጵያ የባህር በር ባለቤት ለመሆን የምታደርገው ዝግጅት ሙሉ በሙሉ ተጠናቋል ብለዋል። ጀነራሉ ጉዳዩ የማይቀር ነው ሲሉ ይፋ አድርገዋል። ዝርዝሩን በዜናችን እንመለከተዋለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቀይ ባህር ጉዳይ ከግብጽ ጋር 200% ተመሳሳይ አቋም ይዘናል ብለዋል። ፕሬዝዳንቱ ከግብጹ ካይሮኒስ ከተባለው የዜና ምንጭ ጋር ያደርጉትን ቃለ ምልልስ በወፍ በረር የምናስቃኛችሁ ይሆናል። በኢትዮጵያ ሕዝብ ተወካዮች ምክር ቤት ጥቂት ተቃዋሚዎች መካከል አንድ የሆኑት አቶ አበባው ደሳለው መንግስት በኦሮሚያ ክልል ምስራቅ አርሲ ዞን በተደጋጋሚ ለተፈጸሙት ግድያዎች ኃላፊነት መውሰድ እንደሚገባው ሞግተዋል። ዝርዝሩን እንመለስበታለን። ከሰሞኑ አነጋጋሪ የሆኑትና በብዙዎች ዘንድ የሚደነቁት የሚወደዱት የኦሮሚያ ክልል ተወዳጁ ባለስልጣን ከካንሰር ህመም ጋር እየተፋለሙ እንደሚገኙ ይፋ አድርገዋል። ከሰሞኑ አነጋጋሪ የሆኑት የክልሉ ባለስልጣን አሁን የሚገኙበት ወቅታዊ ሁኔታ ምን ይመስላል? እንመለስበታለን። በደብረ ብርሃን አካባቢ ታግቶ የነበረውና በድርድር በርካታ የኬንያ ሽልንግ ከፍለው ተለቋል ስለተባለው ኬንያዊ ዜጋ የተሰማውን ጉዳይ እንመለከታለን። እንደተለመደው እየሰማችሁን አብራችሁን ቆዩ። የከባድ መሳሪያዎች ከፍተኛ ኃላፊ የሆኑትና የኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አማካሪ የሆኑት ጀነራል አለምሸት ደግፌ ኢትዮጵያ የባህር በር ማግኘቷ አይቀርም ሲሉ ተናግረዋል። ጀነራሉ የባህር በር የማግኘት ጉዳይ ጥያቄው ቀርቧል፣ ተነስቷል ሲሉ ይፋ ያደረጉ ሲሆን ብዙዎች በርካታ ሀገራትም ጉዳዩን አምነውበታል። አፈጻጸሙ ላይ ችግር ሊኖረው ይችላል፣ ሊያንገታግተን ይችላል፣ ጊዜ ሊወስድ ይችላል። ነገር ግን ኢትዮጵያ የባህር በር የማግኘቷ ጉዳይ የግድ ነው፣ ማግኘቷም አይቀርም ሲሉ ተደምጠዋል። ጀነራሉ የትልቅ ህዝብ የትልቅ ሀገር በፍጹም ታፍኖ ሊኖር አይችልም፣ የባህር በር እናገኛለን። ይህን የምናገኝበት መንገድ በዋናነት ግን በሰላም መንገድ ቅድሚያ እናሳካዋለን ብለን የምናስበው ሲሉ ተደምጠዋል። ጀነራሉ ሲቀጥሉ ይህ ከተረጋገጠ ደግሞ እኛም ባህር ኃይላችንን እዛ ላይ አጠናክረን እናዘጋጃለን ባይ ናቸው። ስለሆነም የባህር ኃይል መደራጀቱ የኢትዮጵያን ብሔራዊ ጥቅም ለማስከበር እጅግ ወሳኝ ጉዳይ ነው ብለዋል ጀነራል አለምሸት ደግፌ። የመከላከያ ሰራዊት ከፍተኛ ወታደራዊ መኮንኖች ሲቀጥሉ የባህር በር ካገኘን በኋላ ቀስ ብለን እንደርስበታለን የሚባል ጉዳይ አይደለም። እያዘጋጀን ቆያለን፣ እናሰለጥናለን፣ ትጥቆቻችንን እናዘጋጃለን። የባህር በሩ በተገኘ ሰዓትም ኃይላችንን እናሰፍራለን፣ የራሳችንን ብሔራዊ ጥቅምም እናስከብራለን ሲሉ ተደምጠዋል። የሰዓቱ ዜናችን እንደቀጠለ ይገኛል። ከዚህ ተቃራኒ ወደሆነ ሌላ ጉዳይ እናምራቸው። በቀይ ባህር ጉዳይ ከግብጽ ጋር 200% ተመሳሳይ አቋም ስለመያዛቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ይፋ አድርገዋል። በግብጽ የ5 ቀናት ያልተለመደ የስራ ጉብኝት አድርገው የነበሩት ፕሬዝዳንት ኢሳያስ አፈወርቂ ካይሮኒስ ከተባለ የግብጽ ሚዲያ ጋር በነበራቸው ቃለ ምልልስ የቀይ ባህር ተጋሪ የሆኑ ሀገራት የውጭ ጣልቃ ገብነትን ሙሉ በሙሉ ማስወገድ አለባቸው ሲሉ ሞግተዋል። ፕሬዝዳንት ኢሳያስ አፈወርቂ ቀይ ባህር ዓለም አቀፍ ትኩረትን የሚስብ ወሳኝ ቀጠና ነው ሲሉ የገለጹት ሲሆን ለዚህ ደግሞ የቀጠናው ሀገራት ከየትኛውም የውጭ ኃይል ጫና በፊት ደህንነቱን ማስጠበቅ ቀዳሚ ግዴታ አለባቸው ሲሉ ነው የተከራከሩት። ለዚህ ደግሞ የባህር ጠረፉ ተጋሪ ሲሉ የጠሯቸውና በስም የዘረዘሯቸውን ሀገራት የውጭ ድጋፍ አያስፈልጋቸውም ሲሉ ተችተዋል። አቶ ኢሳያስ አፈወርቂ በስም የጠቀሷቸው ሶማሊያ፣ የመን፣ ሱዳንና ሳውዲ አረቢያ በራሳቸው ጥቅም በግዛታቸው ያለውን የቀይ ባህር ክፍል መቆጣጠር የሚችሉበት አቅም አላቸው ብለዋል። ፕሬዝዳንቱ ሲቀጥሉ የቀይ ባህር ተጋሪ ሀገራት የውጭ ኃይሎችን ጋብዘው የጦር ቤዝ እንዲገነቡ ማድረግ ሌላ ተጨማሪ ቀውስ ያመጣል ሲሉ ያስጠነቀቁ ሲሆን ቀይ ባህርም ህዝባቸውም ላይ የሚመጣ ተጨማሪ ቀውስ ከመጋበዝ ውጪ የባህር መተላለፊያ ለመጠበቅ የውጭ ሰራዊት መጋበዝ ትርጉም የለውም ብለዋል። ከዚህ ጉዳይ ጋር በተያያዘ የኤርትራና የግብጽ አቋም 200% ተመሳሳይ ነው ያሉት ፕሬዝዳንት ኢሳያስ አፈወርቂ ይህ የመንግስታት ምርጫ ሳይሆን የየሀገራቱ ግዴታም ጭምር ነው ሲሉ ሞግተዋል። በሱዳን ያለውን ሁኔታ በተመለከተ ሱዳን ኢላማ ሆናለች ሲሉ ነው የሚገልጹት። በሱዳን ውስጥ ያለውን መሰረታዊ ችግር ልክ እንደ ኤልፋሸር ከተማ ቀውስ ሁለተኛ ደረጃ ላይ አስቀምጠን የምንመለከተው አይደለም ሲሉ የተከራከሩት አቶ ኢሳያስ ሱዳን ኢላማ ነች የሚለው ጉዳይ በዋናነት ቀድመን ልናስተውለው የሚገባ ቁልፍ ጉዳይ ነው ብለዋል። ሀገሪቷ ሰላምና መረጋጋትን ለማደናቀፍ በሚፈልጉ ቀጠናዊ እንደዚሁም ዓለም አቀፋዊ ኃይሎች ኢላማ ሆናለች በማለትም የካርቱም መታመስ ደግሞ የቀይ ባህር የአፍሪካ ቀንድና በጥቅሉ የአፍሪካ ለመረጋጋት ማለት እንደሆነ ግልጽ ሊሆን ይገባል ነው ያሉት። አቶ ኢሳያስ በዚህ ቃለ ምልልሳቸው ከቀውስ የሚወጣበትን መንገድ ሲያመላክቱ መፍትሄው የውጭ እጆችና ስራዎችን ከሱዳን በማስወገድ እንደሆነና የሱዳን ህዝብና የቀጠናው ሀገራት ስለነዚህ ስራዎች ያላቸው ግንዛቤ ችግሩን ለመፍታት የቀጠና ትብብርን እንደሚያፋጥን አጽንኦት ሰጥተዋል። ምንም እንኳን ፕሬዝዳንቱ ይህን ቢሉም በሱዳን የሁለቱ ጀነራሎች የእርስ በርስ ጦርነት ውስጥ እጃቸው አለበት በሚል ከሚተቹና ስማቸው ከሚነሳ ሀገራት እንደዚሁም መሪዎች መካከል አንዱ ናቸው። አቶ ኢሳያስ አፈወርቂ ከግብጽ፣ ኢራንና ሳውዲ አረቢያ ጋር የሱዳኑን ብሔራዊ ጦር መሪ አብዱልፈታህ አልቡርሃንን ከሚደግፉ ሀገራትና መሪዎች መካከል የሚጠቀሱ ናቸው። በኢትዮጵያ ሕዝብ ተወካዮች ምክር ቤት ከሚሰሙ የተቃውሞ ድምጾች መካከል አንዱ የሆኑት አቶ አበባው ደሳለው መንግስት በኦሮሚያ ክልል ምስራቅ አርሲ ዞን በተደጋጋሚ ለተፈጸሙት ግድያዎች ኃላፊነት መውሰድ እንደሚገባው አሳስበዋል። ሃይማኖትን መሰረት ያደረገ ጥቃት እንዲቆም እኔም ቢሆን ቀደም ብዬ ለጠቅላይ ሚኒስትሩ በፓርላማ ጥያቄ አቅርቤ ነበር ሲሉ ያስታውሱት የምክር ቤት አባሉ ይህን መሰል ጥቃት በአካባቢው በተደጋጋሚ እንደሚፈጸም አስታውሰዋል። ለዚህም ዋነኛ ምክንያት የአካባቢው አመራሮች ችግሩን ለመቅረፍ ፍላጎትና ቁርጠኝነት ስለሌላቸው ነውም ሲሉ ተችተዋል። ጥቃቱን በሚፈጽሙት አካላት ላይም ተጠያቂነትን አለማረጋገጥና እርምጃ ሲወሰድ
መታየቱ ችግሩ እንዲባባስ ሌላኛው ምክንያት ስለመሆኑ አመላክተዋል። የምክር ቤቱ አባል አክለውም በኢትዮጵያ የነበረው የመተሳሰብና አብሮ የመኖር እሴት በዚህ መሰል ድርጊት እንዲሸረሸር ያደረገው የህግ የበላይነትን ማስከበር አለመቻል መሆኑን የጠቀሱ ሲሆን ጠቅላይ ሚኒስትሩ ስልጣን ላይ ከመጡበትና ከዚያ ጥቂት ጊዜያት ቀደም ብሎ እስካሁን ድረስ እንደ ፖሊስና መከላከያ ሲሉ የዘረዘሯቸው የመንግስት የጸጥታ አካላት ኃላፊነታቸውን በአግባቡ እየተወጡ አለመሆናቸው ችግሩን አባብሶታል ሲሉ ነው የተነተኑት። አቶ አበባው አሁንም ቢሆን ገለልተኛ አካል በስፍራው ገብቶ በማጣራት ጥፋተኞቹ ተጠያቂ እንደሆኑ ጥሪ አቅርበዋል። አበባው በቀጣይ ግን መንግስት ችግሩን መፍታት ካልቻለ ሰዎች ተፈጥሯዊ የሆነውን ራሳቸውን የመከላከል መብት ተጠቅመው ራሳቸውን እንዲከላከሉ ሊያስታጥቃቸው ይገባል፣ አሊያም በራሳቸው እንዲታጠቁ ማድረግ ይኖርበታል ሲሉ መናገራቸውን አዲስ ማለዳ ዘግባለች። ወደ ሌላኛው ልዩ መረጃችን እናምራ። አነጋገሩና ብዙዎች ተወዳጅ ስራ ወዳድ የሚሏቸው የኦሮሚያ ክልል ባለስልጣኗ ከሰሞኑ ከካንሰር ህመም ጋር እየተፋለሙ ስለመሆናቸው በማህበራዊ ትስስር ገጻቸው ፎቶቸውን መለጠፋቸውን ተከትሎ ብዙዎች ስማቸውን እያነሱት ይገኛሉ። ለመሆኑ እኚህ ከሰሞኑ አነጋጋሪ የሆኑት የክልል ባለስልጣን በዚህ ሰዓት በምን ሁኔታ ላይ ይገኛሉ? የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ለልሴ ዶጋ ካንሰር እንደተገኘባቸውና ለዚህም ሕክምና እየተከታተሉ መሆናቸውን ፎቶቸውን ጭምር አያይዘው በማህበራዊ ትስስር ገጻቸው ላይ የለጠፉት ከጥቂት ቀናት በፊት ነበር። ለልሴ ጸጉራቸውን ተላጭተው ከሚሰሩበት ላፕቶፕ ፊት ለፊት በፈገግታ የተሞላ ፎቶግራፋቸውን እየሰራው እየታገልኩ እያሳካው ከሚል የእንግሊዝኛ ጽሑፍ ጋር አጋርተው ነበር። ኮሚሽነሯ ይህንን ፎቶና መልእክት ካስተላለፉ በኋላ በርካታ ሰዎች እንዲፈወሱ መልካም ምኞታቸውን በመግለጽ ፎቶቸውን እያጋሩት ይገኛሉ። እንደዚህ ያለውን የጤና ሁኔታ ለህዝብ ማጋራት ባልተለመደበት ማህበረሰብ ውስጥ ኮሚሽነር ለልሴ ይህን ማድረጋቸው በብዙዎች ዘንድ መነጋገሪያ ከመሆኑ በላይ አድናቆት እንዲቸራቸው አድርገዋል። ለልሴ ሊምፎሚያ በተባለ የካንሰር አይነት መያዛቸውን ያወቁት ከ4 ወራት በፊት ለሌላ ምርመራ ወደ ጤና ተቋም በሄዱበት ወቅት እንደነበር አስታውሰዋል። ይህ የካንሰር አይነት ነጭ የደም ህዋስን የሚያጠቃ ስለመሆኑም ይነገርለታል። ህመሙን በተመለከተ ቀላል አይደለም የሚሉት ለልሴ የካንሰር 4ኛ ደረጃ ላይ እንደሆነ ተረድቻለሁ ብለዋል። የሚጎዳ ነገር ቢሆንም በፈጣሪ አምናለሁ፣ ፈጣሪን አስቀድማለሁ፣ እጸልያለሁ ሲሉም ተስፋቸውን አንጸባርቀዋል። ኮሚሽነሯ ባለቤቴ፣ ልጆቼ፣ ቤተሰቦችና ጓደኞቼ ከጎኔ ናቸው፣ ይጸልዩልኛል፣ ያበረታቱኛል፣ ህልም ስላለኝ ብታመምም መኖር መታገልና ታትሮ መስራት አላቋረጥም ሲሉም ተናግረዋል። ለልሴ አሁን ላይ የኬሞቴራፒ ህክምና እያገኙ ሲሆን ብዙ የጎንዮሽ ጉዳትም እንዳልደረሰባቸው ይናገራሉ። ያም ሆኖ ግን ጸጉርን አጥቻለሁ፣ ቆንጆ ጸጉር ነበረኝ፣ ጸጉር ማጣት ደግሞ ለሴት ልጅ ከባድ ነው፣ ጸጉርን ማጣት የተለየ ዝግጅት ይጠይቃል ሲሉ እስካሁን ያለፉበትን ፈተና በዚህ መልኩ ይገልጹታል። ፈጣሪ ረድቶኝ ወደ ሀገሬ ከተመለስኩ ለህክምና ገንዘብ የሌላቸውን የካንሰር ህሙማን የመደገፍ ማዕከልም ማቋቋም እፈልጋለሁ ስለማለታቸው ለቢቢሲ ህልማቸውን አጋርተዋል። የካንሰር ህክምና ከፍተኛ ገንዘብ ከማስወጣቱ ባሻገር የስነልቦና ጥንካሬን ይፈታተናል። ለዚህ በሰጡት ምላሽ በባለቤት በኩል የተባበሩት መንግስታት የጤና መድን አለኝ፣ መንግስትም እያሳከመኝ ነው፣ የገንዘብ ችግር ስለሌለብኝ ነው እየታከምኩ ያለሁት፣ እርዳታ የሚያሻቸው ብዙ ሰዎች አሉ፣ ሲሻለኝ እነዚህ ሰዎችን ለመርዳት ማዕከል አቋቁሜያለሁ ሲሉ ለልሴ አብራርተዋል። ወይዘሮ ለልሴ ከ5 ዓመታት በላይ የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ሆነው አገልግለዋል። ቪዚት ኦሮሚያ የሚለው መሪ ቃል ሲሰማ የልልስ ስም አብሮ ይነሳል። በዮርዳኖስ ህክምናቸውን የተከታተሉ ጎን ለጎን ስራቸውን የሚያከናውኑበት ቢሮ አላቸው። አንድም ቀንም ታሚያለሁ ብለው እያሰቡ እንደማያድሩም ይናገራሉ። የኦሮሚያ ቱሪዝም ኮሚሽን የ5 ዓመት ስትራቴጂክ እቅድን እያወጣ ነው። በቀጣይም 5 ዓመታት ምን መስራት አለበት የሚለውን ነው የምሰራው ሲሉ ገልጸዋል። ካለፉት 5 ዓመታት በመማር በቀጣይ 5 ዓመታት ምን መስራት እንደሚቻል የትኩረት አቅጣጫ እየቀረጹ እንደሚገኙ ተናገሩ ሲሆን ኬሞቴራፒ ያለ ቀን ሆስፒታል ሄዳለሁ፣ ሁሉም ቀኖቼ በስራ የተሞሉ ናቸው ይላሉ። ለልሴ ከ10 ዓመታት በላይ በብሔራዊ ደረጃ በሚካሄደው የጸረ ኤችአይቪ ኤድስ እንቅስቃሴ ውስጥ ከፍተኛ ተሳትፎ ነበራቸው። ስራቸውን የጀመሩት ወጣት ሴቶችን ከኤችአይቪ ኤድስ ለመከላከል በሚደረግ ንቅናቄ ላይ ነው። ችግር ሲገጥመን የመጀመሪያው እርምጃ በሰላም ለመኖር ራስን ማሳመን ይላሉ። ብዙዎች በካንሰር ሲያዙ በሽታው ፈውስ የሌለው ጉዳይ ነው ብለው ስለሚያስቡ ስላለበት የጤና ሁኔታ ለመናገር ይፈራሉ። በሀገራችን ሰዎች ካንሰርን ቀርቶ ስለሌሎች በሽታዎች በአደባባይ ሳይሆን በዙሪያቸው ላሉ ሰዎች ለመንገርም እንደዚህም ለማሳወቅ አይደፍሩም። ለልሴ ግን ይህንን በመስበር ስለ ጤናቸው ሁኔታና ስለ ወደፊት እቅዳቸው ተስፋ በተሞሉ ቃላት ከምስላቸው ጋር በማህበራዊ ሚዲያ ከሰሞኑ አጋርተዋል። ልክ በኤችአይቪ እንዳደረጉት ሁሉ ሰዎችን ስለ ካንሰር ማስተማር እፈልጋለሁ ባላቸው ለልሴ የአመራር ብቃትን የተመለከተ መጽሐፍም እየጻፉ ነው። መጽሐፉንም እንዳጋመሱት ይናገራሉ። በቅርቡ አጠናቅቀዋለሁ ሲሉም ነው ለቢቢሲ የተናገሩት። ወይዘሮ ለልሴ ተወልደው ያደጉት አዲስ አበባ ውስጥ ነው። በተለያዩ መንግስታዊ ያልሆኑ ድርጅቶች ውስጥ ሰርተዋል። በብሪታንያ ኤምባሲ እንደዚሁም የኦሮሚያ ክልል ቢሮ አማካሪ ሆኖ ከ1 ዓመት በላይ ሰርተዋል። እርሳቸው የሚመሩት የኦሮሚያ ኮሚሽን የተቋቋመው የኦሮሚያን የቱሪስት መዳረሻዎች በመላው ዓለም ለማስተዋወቅና የክልሉን የቱሪዝም ዘርፍ ለማሳደግ ነው። የኦሮሚያ ቱሪዝም ኮሚሽን ለበርካታ ወጣቶች የስራ ዕድል ከፍቶ የሚገኝ ሲሆን በኢትዮጵያ የቱሪዝም ዘርፍ ለውጥ በማምጣትም ተጠቃሽ ተቋም እንደሆነ ይነገርለታል። ወደ መጨረሻው የዜናችን ክፍል እናምራ። በአማራ ክልል ደብረ ብርሃን ከተማ አካባቢ ታግቶ የነበረ ኬንያ ዜጋ ከአጋቾቹ ጋር በተደረገ ድርድር ገንዘብ ከፍሎ መለቀቁ ተሰምተዋል። በደብረ ብርሃን ከተማ ጥቅምት 18 ቀን 2018 ከስራ ቦታው ታግቶ የነበረ አንድ ኬንያዊ 3 ሚሊዮን የኬንያ ሽልንግ ቤዛ ክፍያ ከከፈለ በኋላ መለቀቁን የተሰማው የኬንያ ካቢኔ ጉዳዮች ኃላፊ ሙሳሊያ ሙዳቫዲ እንደገለጹት ከሆነ ሳሙኤል እምበጎ የተባለው ግለሰብ በአሰሪው 3 ሚሊዮን የኬንያ ሽልንግ የቤዛ ክፍያ ወይም ራንሰም ከተፈጸመ በኋላ ተለቆ ወደ ኬንያ ተመልሰዋል። ግለሰቡ ከአዲስ አበባ 120 ኪሎ ሜትር ርቀት ላይ በምትገኘው ደብረ
ብርሃን ከተማ አንድ የመስታወት ማሸጊያ ፋብሪካ ውስጥ ስራ አስኪያጅ እንደነበረ የኬንያ መገናኛ ብዙሃን ይፋ አድርገዋል። ሳሙኤል እምቦጎ ከታገተ በኋላ በኢትዮጵያ የሚገኘ የኬንያ ኤምባሲ ባለፈው ማክሰኞ ጉዳዩ ለኢትዮጵያ ባለስልጣናት ማሳወቁና ለማስለቀቅም ድርድር መጀመሩ ገልጿል ተብሏል። ከዚህ ውጪ የኬንያ ኤምባሲ የኢትዮጵያ ኤምባሲ የታጋቹ ቤተሰቦችና አሰሪው ግለሰቡ እንዲለቀቅ በመደራደር መርዳታቸውና አሰሪው ቤዛውን ከከፈለ በኋላ ሰኞ ጥቅምት 4 ቀን 2018 መለቀቁ ነው የተዘገበው። የኬንያ ካቢኔ ጉዳዮች ጽህፈት ቤት በዛሬው ዕለት ጥቅምት 26 ቀን 2017 ሳሙኤል እምቦጎ በኢትዮጵያ መንግስት በኬንያ ኤምባሲ በድርጅቱና በቤተሰቡ ጥረት ተለቋል በማለት ይፋ አድርገዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።